አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ ስለ ፋሲካ ላወራችሁ ነው የመጣሁት ማለት ነው። ፋሲካ ዩቲዩብን በእውነት አሁን ከእንቅልፍ የተነሳሁት እና ምንም ቢሆን የአንበሳው እንትን ሚና የተጫወተችው እሷ ናት ማለት ነው። እና ባይዘይ ግን ዩቲዩበሮችን ጠይቆ እምቢ ማለት ያው እንግዲህ ከኔም ጭምር የሚያውቀው ያውቀዋል ማለት ነው። እና ያው እንደተናገረችው ከሆነ ቤተሰቦቿ ለዩቲዩበሮችም ለጋዜጠኛንም ጠይቀው እምቢ እንደተባሉና ገንዘብ እንደተጠየቁ ነው የተናገረችው። እና ደግሞ ምንድን ነው ቆይ እንደዚህ የመንጨረጭረው ትልቁን ሚና ተጫውታለች። በቃ አመናችሁም አላማችሁም ትልቁን ሚና ተጫውታለች። ትልቁን ሚና የተጫወተችው እንዴ ዛሬ ላይ እንግዲህ የወደቀ መሳሪያ ይበዛበታል እንደሚባለው ዛሬ ላይ ሲያገሏት ወይንም ደግሞ ዛሬ ላይ ካጠገባችን እንድትሆን አልፈልግም፣ ከኛ ጋር እንድትመጣ አልፈልግም የሚሉበት ምክንያት የላቸውም። ምክንያት ቢኖርባቸው ራሱ ብታጠፋ ራሱ ዛሬ ትላንትና ሰኞ የግድ ካጠገባቸው መሆን ነበረባት። ምክንያቱም በእውነት ያው እንደተናገረችው ብዙ ዩቲዩበሮች በገንዘብ ባይዘው ገንዘብ አይጠይቁም አይደለም። ዩቲዩበሮች ገንዘብ አይጠይቁም ብዬ አላስብም። ምክንያቱም ግልጽ ነው፣ ሁሉም ነገር በገንዘብ ነው። ገባችሁ አይደለ? ዛሬ ገንዘብ የሌለው ሰው ወይም ደግሞ ደህና ሰው የሌለው ሰው ደህና ቤተሰብ ገባችሁ አይደለ? ደህና ቦታ ላይ ያለ ሰው የሌለው ሰው ምንም ነገር አይደረግለትም፣ ምንም ነገር ቦታ አይሰጠውም። ይሄ ግልጽ ነው፣ አመናቸውም አላመናቸው ማለት ነው። እና ሄዳ ቀርጻ እንትን ብላ እንደውም እንደተናገረችው ከሆነ የ8 ወር ነፍሰ ጡር ነበርኩኝ የዛኔ እንደምን ብዬ ሄጄ ነው እንትን ያልኩት የቀረጽኩት ብላለች። እና አሁን እሷ ያንን አደረኩ ለማለት ሳይሆን ያው ለመላው የኢትዮጵያ ሕዝብ እንኳን ደስ አላችሁ ብላለች። በሌላኛው በኩል ደግሞ ለምንድን ነው እንደዚህ የጠመዳችኋት? ለምንድን ነው የጠመዳችኋት? ምክንያቱም አንድ ሰው ሊሳሳት ይችላል፣ ምንም ነገር ልትናገር ትችላለች። ባይዜ ግን ፋሲካ በእንትኗን በባህሪዋ ግልጽ ነገር ናት። ግልጽ አይነት ብዙ ጊዜ እኔ ከየተንቢ ዩቲዩብ ጋር ሲያወሩ ሲነጋገሩ ብዙ ጊዜ ያው መሀል ላይ እንትን ሲኖር አስታውሳለሁ። እና እኔ ዩቲዩብ ከጀመሩ ጀምሬ እከታተላቸዋለሁ። ኢትዮጵያ የቡታጀራ ዩቲዩበሮች ማለት ነው። እና ሲመላለሱ ካየው ግልጽ ነው የምትናገረው። በቃ ግልጽ ይሄ የእንትን ምን ልበላችሁ ይሄ የመስቃን ያለው መሰለኝ። እውነቴን ነው የምላችሁ። በቃ እንዲህ ግልጽ ፊት ለፊት ነው የምትናገረው። ነው ያ ነገር እናንተ አጠንጥናችሁ እሷ ግልጽ የምትናገር አጠንጥናችሁ ጭራሽ እስከምታገሏት ድረስ መድረስ አልነበረባችሁ። ገባችሁ? እና ይሄ ሁሉ ነገር እኔ በጣም ነው ያዘንኩት ማለት ነው። ምክንያቱም ምንም ብታጠፋ ካጠገባችሁ መራቅ ዛሬ ላይ ይሄ ሁሉ ደስታ እናትና አባቷ ሳይቀር ለቀዋት ሊሄዱ አይገባም ነበረ። ምክንያቱም ከዚህ በፊት የቡታጀራ ከተማ ላይ የሆነ ዝግጅት ተደርጎ እሷ ተጋብዛ እሷ በነበረችበት ተሸልማለች ማለት ነው። ሌላ የቲም በሚለው እንትን ስላለ የተከፈተ ጊዜ ማለት ነው። እና ዛሬ ላይ ካጠገባችሁ እንድትኖር ያልፈለጋችሁት ለምንድን ነው? ምክንያታችሁስ ደግሞ ምንድን ነው? ለምን ባይዘይ ከዚህ በኋላ አሁን ከዚህ በኋላ እና ለምንድን ነው ቆይ እንደዚህ እንትን ያላችሁባትን ነገር ማለት ነው። ባይዘይ ግን ፋሲካ ኢትዮጵያ እንደኛ የመዳም ቅመም ስለሆነች እንደኛ አረብ ቤት ሰርታ የአረብ ቤት ድካሙን ታውቀዋለች። እና ለዛ ነው ጋይስ። አንዳንዶቹ ግን ጋይስ አረብ ሀገር ሄደው አይተውት እንኳን የአረብ ሀገርን ሴት ማየትም ሆነ ማዳመጥም ሆነ አይፈልጉም። በቃ አይፈልጉም። በቃ በቃ ጠይቁኝ።
እና አይፈልጉም ማለት ነው። እሷ ግን ሄዳ ከምሬ ነው የምላችሁ የቤተሰቦቿን እንባ አብሳ እንደውም እንደተናገረችው እኔ ፋሲካ ዩቲዩብን በጣም ነው መከታተላት ማለት ነው። ከሌላ የሰበሰብኩትን ከሌላ ቪዲዮ ያገኘሁትን ገንዘብ ለቤተሰቦቿ ከአንድም ሁለት ሄጄ ሰጥቻለሁ ብላለች። ቪዲዮ ትሰራብናለች ያላችሁ ማን ነው? በእኛ ብዙ ጊዜ ቪዲዮ ትሰራብናለች ብለዋል ትላንትና። እና ቪዲዮ ማንንም ሰው አንድ ሰው ላይ ይሰራል። በቃ የሚዲያ ሰው እስከሆናችሁ ድረስ ትረገጣላችሁ፣ ትረግጣላችሁ። አለቀ። ይሄ ግልጽ ነው ማለት ነው። እና ሁሉም የራሱን ነገር ይዞ አይደለም መቶ እዚች ጋር እንትን የሚለው ማለት ነው። እና እየረገጠ ነው የሚኖረው። ግልጽ ነው ማለት ነው። ይህን አክል የሚካበር ነገር አይደለም። ይህን አክል ደግሞ እሷ ላይ እንደዚህ መሆኑን ጥሩ አይደለም ብዬ አስባለሁኝ። ሌላኛው ደግሞ ይህን አክል እንትን የሚል ነገር አለ እና በቃ ትላንትና እኔ ትመጣለች ብዬ እየጠበኳት ነበር። ባይዞ ጠብቂያታለሁኝ እና አላገኘኋትም ማለት ነው። አላገኘኋትኝም። ትመጣለች ብዬ አያታለሁ ብዬ ጠብቂያታለሁኝ። ግን ደግሞ ያው አልመጣችም፣ እሷ አልነበረችም። በጣም ነው እንትን ያለኝ ማለት ነው። ማለት ምን ተፈጥሮ ነው? ባይዞ ያው የ4 ወር አራስ ልጅ እንዳለባት ግልጽ ነው። ግን ደግሞ እንትኑን ከዚህ አያግዳትም ነበረ ለመሄድ። ምክንያቱም ይዛም መሄድ ትችላለች፣ ሰውም ላይ ጣል አድርጎ መሄድ ይቻላል ማለት ነው። እናንተ ያው ስላልፈለጋችኋት ነው እንጂ ማለት ነው። እና ሰው ከኮምቦልቻ ከምናምን ከየት ነው ሲመጣ ለምንድን ነው የረሳችኋት? ለምንድን ነው ያልፈለጋችኋት? እና በእውነቱ ያሳዝናል። የእውነት የሰው እንደዚህ አድማ ብሎ ማግለል ትክክል አይደለም። ምንም አላችሁ ምንም ትልቁን ዋናው የሚስጥር ቁልፍ እውነቴን ነው የሚናው የተጫወተችው እሷ ናት። ምክንያቱም እሷ ወደ ሚዲያ ባታመጣቸው ኖሮ ኦልሬዲ እጅ ሰታ 3 ወር መሰለኝ የቀራቸው የነበረው አስታውሳለሁ። እና ኦልሬዲ በቃ ተዝቶ ነበር። ምክንያቱም ብዙ ሰው ጠይቀዋል። ምንም ነገር ምንም አይነት አማራጭ ሲያጡ ነው በቃ የተቀመጡት ማለት ነው። እና በቃ አላህ ያውቃል ብለው ቁጭ ብለዋል። እና በስተመጨረሻም ነው ፋሲካ ዩቲዩብን ጥሎላቸው ፋሲካ ዩቲዩብን ደግሞ ወደ ሚዲያ ያመጣቻቸው ማለት ነው። ምንድን ነው እንትን የምትረሱት ነገር ትላላችሁ ማለት ነው። እና ይሄን አክል እንደዚህ አይገባትም። ምንም ታጥፋ ምንም ታድርግ ማለፍ አለባችሁ። ምንም ታጥፋ ምንም ታርግ በቃ እሷን እንደዚህ አልሽ አትገኝ አንቺን አንፈልግም ማለት አልነበረባችሁ። በጣም ተሳስታችኋል። በጣም ማለት ነው። እና ፋሲካዬ በርቺ። ያው ግልጽ ነው። ምንም ብትሳሳችም ሲጀመር ብትሳሳች አልተሳሳትሽም፣ ግን ብትሳሳች እንኳን ሊያርሙሽ ይገባ ነበር እንጂ በትላንትናው ቀን መቅረት አልነበረብሽም። ዋናው ወሳኙ ነገር ከእናቷና ከአባቷ ጋር እኩል መሄድ የነበረብሽ አንቺ ነበርሽ። ግን ደግሞ አብሽር